እድል የማሚ ልጅ ናት። ዋ ተወኝ አልኩህ እንጂ ምን አይነቱ ነው? ወይ እድሌ ምን ነው? ግን ደህና ነህ? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት አደራችሁ ወይስ እንዴት ዋላችሁ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ እድል ድራማ ክፍል 12 ነው ይዤላችሁ የመጣሁት። ይህንን ቪዲዮ ላይክ እና ሰብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነው። በጣም እንግዲህ በሚገርምና በሚያሳዝን ሁኔታ እድል የማነች ብሎ አባባን ቢኒያም ሲጠይቀው ማለት ነው። እድል የማሚ ነች እንዴ አባባ ብሎ ቢኒያም ሲጠይቀው ሰውየው በጣም ነው የደነገጠው። ደንግጦ ነው እየሮጠ ተነስቶ የሄደው። እድል የማን እንደሆነች ቀስ በቀስ እንኳን ቢሆን በአሁኑ ሰዓት እየታወቀ ነው። ነገር ግን ሽማግሌው ለምንድን ነው እየሸሸው? ምክንያቱም ቢኒያም እድልን ስለደረሰበት። ሌሎቹ ቪዲዮ ደግሞ ቢኒያም ቁጭ ብሎ የእድልን ቪዲዮ ቢሊየንን እኮ ነው የምትመስለው ብሎ ቁጭ ብሎ ቪዲዮውን ፎቶውን ሲያይ የቢሊየን የእሱ እናት አሳዳጊ አዎ እየሮጠች መጣችና አዎ እሱን እኮ ነው የምትመስለው እሷኑ ነው የምትመስለው ብሎ ቁጭ ብለው እያወሩ ነበረ። የእድላዊት አለቃም እንግዲህ የተባለችው እየሮጠች ተነስታ ደንግጣ ሄዳለች። አንዳንድ ነገሮችን አብረው እየተመለከተች ነው ማለት ነው። ነገሮቹ ሁሉ ስለ እድል በየአንዳንዱ በአሁን እየገባት ነው። ቢኒያም ግን የሚናገረው ነገር ሲጠፋበት ዝም ብሎ ሶፋ ላይ እግሩን ዘርግቶ ቁጭ ብሏል። አንዳንድ ጊዜም በጣም ያዝናል፣ አንዳንድ ጊዜም ሊደሰት ይፈልጋል። በስተመጨረሻውም የወይዘሮ ሮማን ምስር ይሆን የሆነ ነገር እደጅ ቁጭ ብላ እየለቃቀመች ነው። ምንድነው የምትለቃቅሚው? ያንቺ ችግር ምንድነው? ወይ ስራ እያገሽኝ ነው እንጂ እያገሽኝ ነው ወይስ ስራሽ ምንድነው ብላ ስትጠይቃት ነበረ። አይ እኔ ዝም ብዬ ነው ቁጭ ከመል ብዬ አንዳንድ ነገሮችን ዝም ብዬ እየሰራው ነው ስትላት ነበረ። አይ ደግ አደረግሽ ብላ ስታነጋግራት ነበረ። አንቺ ለምንድነው የመጣሽው? አንቺና ቢኒያም ደግሞ ለምንድነው እየተደባበራችሁ? አንቺና ቢሌን ችግራችሁ ምንድነው ብላ ስትጠይቅ ነበረ። አይ መጠየቅም አትችም ማወቅም አትችም፣ ስራም እዚህ አግዥኝ ያለኝ ሰውም ማንም ሰው የለም። አንቺ ግን ምን ፈልገሽ ነው? ስለዚህ ነገሮቹን ሁሉ እኔን ስታይ ከኔ ላይ ማጣራት የምትፈልጊው እኔ ምንም ነገር የማቅልሽ ነገር የለምና አንዲት ነገር እኔን ልትጠይቂም አትችም። አንዲት ነገር ደግሞ ከኔም ልታወቂ ስለማትቺ አፍሽን ሰብስበሽ ቁጭ ብቲ አይሻልሽም ወይ ብላ እድላዊት ስትጠይቃት ነበረ። አንቺ እንዴት አባሽ እኔን እንደዚህ አንቺ ደፍረሽ ነው ይሄንን ንግግር የምትናገሪው? ጤነኛማ አይደለሽም ወይ? ችግርሽ ምንድነው ብላ
አንስታ ስታንቃት ነበረ። ዛሬ አንቺ አንቀሽኝ ቢለዋ ብታነሽብኝ የቢንያም እናት እስከሆንሽ ድረስ ስለዚህ በፍጹም የቢንያም አክስት እስከሆንሽ ድረስ በፍጹም ምንም ነገር አንቺን ልልሽ አልችልም። ነገር ግን ማረግ የምችለውን ነገር ውጭልኝ ብቻ ነው። አይንሽን ማየት ስለማልችል ውጭልኝ ማለት ብቻ ነው የምችለው እንጂ አንዲት ነገር ማረግ አልችልም ብላ እንግዲህ ስትናገር ነበረ። ነገሮቹን እንግዲህ በበጎ እድላይት በአሁን ሰዓት ማየት ትታለች። በአሁን ሰዓት እድላይትም ሮማን ላይ በጣም እያፈጠጠች ነው። እድላይትም ቢንያምን ብቻ ነው የምትፈልገው። እትዬ የምትላትም ሴትዮ እሷ ብቻዋን ቁጥጥ ብላ ስትቀመጥ እድላይት ምንድነው የሆንሽው? የት ሄደሽ ነው ዛሬ ከፍቶሽ የመጣሽው? ብላው እድላይት ደግሞ ሲጠይቋት ነበረ። ነገር ግን እድላይትን ሲጠይቃት እድላይት ደግሞ አይ አባባ ጋር ወደ ክፍለ አገር ሄጄ አባባን አይቼው ስመጣ አባባ በጣም እየታመመ ነው። አባባ እየታመመ ስለሆነ ከዛ ስመጣ በጣም ነው ያዘንኩት ብላ ስትጠይቃት ነበረ። አይ የምታዝኒበት ምክንያት የለም፣ ማንኛውም ሰው ነው የሚታመመው። ስለዚህ አይዞሽ ብላ የአለቃዋ ትታት ሄደች። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ቢንያም ከእድላይት ጋራ ስለተጣላ ተበሳይቶ ብቻውን ቁጭ ብሏል ተብሎ በጣም እየተወራ ነው። ቢንያም ለምንድነው ከእድላይት ጋራ የተጣለው በሚባል ሁኔታ ሁሉም ሰው በጣም ገርሞታል። ስለዚህ እንግዲህ ቢንያም ወይዘሮ ያችኛዋ እንግዲህ መታ ምንድነው የሆንከው ብላ ማለት በጣም ቁጭ ብላ ስትጠይቀው ነበረ። ማለት እኔ ምንም ነገር አልሆንኩም። ታዲያ አንተ ምንም ነገር ካልሆንክ ለምንድነው ብቻህን እዚህ ቁጭ ብለህ ብቻህን ለምንድነው የምትጨናነቀው? ያንተ ችግርስ ምንድነው? ችግርህን መናገር አትችልም ወይ? ችግርህን ብትናገር ምን ችግር አለው? ልንረዳህ እንችላለን ብላ ማለትም ስታነጋግረው ነበረ። ለማለትም በፍጹም ምንም ነገር ሊመልስላት አልቻለም። ቢንያም እንግዲህ ለምን እንደከፋው ለማንኛውም ሰው መናገርና መነጋገር እምቢ ብሏል። ነገሮቹ ሁሉ በጣም ከባድ እስከሆኑ ቢንያም ምን እንደሆነ ማንም ሰው ሊያወቅም አልቻለም። የራሱን ችግር ማንም ሰው ሊረዳው አልቻለም። ቢንያም በመካከሉ ደግሞ ቢንያም እየተጨናነቀ ነው። እድላይት የማሚ ልጅ እንደሆነችም በደንብ አስጠንቅቆ ነው ያወቀው። ነገር ግን ወንድምሽን ነው ያፈቀርሽው እንዴ ብሎ ባለፈ ሽማግሌውም ስለነገረው በጣም አዝኖ በጣም ደንግጧል። የቢንያምን አሳዳጊ እናትም ቢንያምና እድል ተጣሉ ወይ? ለምንድነው ቢንያም እንደዚህ የከፋው ብላ እሷም ስትጠይቅ ማወቅም ትፈልጋለች። ከደረጃ ላይም ወደ ታች ሲወርድ ቢንያም እባክህ የሆንከውን ነገር ለኔ ልትነግረህ ትችላለህ? ምን አለበት ብትነግረኝና አይምሮዬ ብረጋጋ ብላ ስትጠይቀው ነበረ። ነገር ግን ቢንያም አሁንም ዞሮ እኔ ምንም ነገር አልሆንኩም ብሎ እየነገራት ነው። በፍጹም ልታምነውም በፍጹም አልቻለችም። ነገሮቹ ሁሉ ለበጎ ነው ብሎ እንግዲህ እሱም ዝም ማለቱን ዝምታውን ሰብሯል። ሁሉም ነገር መልካም ይሆናል፣ ሁሉም ነገር ጥሩ ይሆናል በሚባል ሁኔታ እያሳለፈ ነው ቢንያምም። ሌሎቹ ቪዲዮ ደግሞ የቢንያም እናት ማን እንደሆነችም አውቃለች። አሁንም ደግሞ ቢንያም ጋር እድላይት መታ አይዞህ ችግርህን አብረን እንካፈላለን እንጂ
እንደዚህማ ብቻህን እንድትጨናነቅብኝ አልፈልግም። ቢንያም ምን ሆነህ ነው ብላ እድላይት መታ ስታነጋግረው ነበረ። እሱ ግን ምኑ ተስፋ እንዳስቆረጠው በፍጹም ማንኛውም ሰው የእሱ ተስፋ መቁረጥ ሊያቅበትም አይፈልግም። በስተመጨረሻ ላይ እድላይት መታ ቢንያም እኔ ከቤተሰቦችህን እንድታቅና ያንተ ቤተሰቦች እነማን እንደሆኑ እንድታቅ ነው የምፈልገው ብላ ቢንያምን ስትጠይቀው ነበረ። እድላይት ለምንድን ነው እንደዚህ እኔን መጠየቅ የፈለግሽው? ያንቺ ችግርስ ምንድን ነው? እኔን እንደዚህ መጠየቅ የፈለግሽው ችግርሽን ብትነግሪኝ ምን ችግር አለው ብሎ ስትጠይቀው ነበረ። እኔ እኮ አንተን ቤተሰብ እንድትተዋወቅ የምፈልገው ያንተን ቤተሰቦችህን እንድታቃቸውና ከቤተሰቦችህ ጋራ እንድትተዋወቅ የምፈልግበት ምክንያት አንዲት ነገር አለ። እኔ እኮ እናትም አባትም ስለሌለኝ ነው። ስለዚህ አሁን እኔ ደግሞ ፈልጊያቸውም ላገኛቸው ስላልቻልኩ አንተ ደግሞ እናትህንና አባትህን ፈልገህ እንድታገኝ ለዛ ነበረ የፈለኩት ብላ እድላይ ስታስረዳው ነበረ። እንግዲህ ካሁን በፊት እኔ አልፈለኳቸውም፣ አላገኟቸውም። እኔም ፍለጋም የመጣም ሰው የለም። ማሚ ነች ያሳደገችኝ። ነገር ግን ከእንግዲህ በኋላ ካንቺ ብዙ ነገሮች እየተማርኩ ስለሆነ እንግዲህ እግዚአብሔር ወዶ ከፈቀደ ልፈልጋቸው እችላለሁ። ይሄንን ነገር ስለነገርሽኝ ግን በጣም ነው የማመሰግንሽ እድላይት ብሎ እንግዲህ ለእድላይት ሲነግራት ነበረ ቢንያም። እሺ እኔም አመሰግናለሁ። አዎ ግዴታ ወላጅ እናትና ወላጅ አባት ግዴታ ምን ላይ ኖር ካሉም አሉ ከኖሩም ከሌሉም የሉም። እናትና አባት ግዴታ የት እንዳሉ መጠያየቅ አለብን እንጂ እንደዚሁ ዳይሬክት ዝም በዝም በጣም አንደኛ ነውርም ነው። ሁለተኛ ሰው እንደሌለው ሰው መኖር በጣም ከባድ ነውና ለዛ ነው ፈልግ ያልኩህ እንጂ ለሌላ ነገር ምንም። እኛ ከእንግዲህ ወዲያ አድርገናልና አድርገን ሰርተን ሰውን ማሳደግ ነው። ሰርተን ለራሳችን ማደግ ነው እንጂ ለሌላ ነገር ለሌላ ተንኮል ምንም በፍጹም አስቤ እንዳልሆነ ነው ቢንያም አስጠንቅቄ የምነግርህ እያለችው ነው። እንግዲህ እድላይት ቢንያም እንግዲህ የራሱን ቤተሰብ እንዲፈልግ ለምን እንድፈለገች መድኃኒዓለም ይወቀው። እንግዲህ ወደ ሌሎቹ ቪዲዮ እመጣለሁ። ደግሞ ላይክ አድርጉ። አሁን ወላጅ እናት እንደ ማሚ ባትሆንስ? በቃ እንደጠበቃት ባትሆን ክፉ ብትወለበስ ምን ታደርጋለህ? እውነቱን ለመናገር እድልዬ፣ እውነቱን ለማወቅ ብቻ ነው የምፈልገው። ከዚህ በኋላ መጥቶ መቼም ቤተሰብ